ሰላም እንዴት ናችሁልን? ተናፋቂው የእሁድን በኢቢኤስ ፕሮግራማችን ጀምሯል። እንደው ስታምሩ እና መሰግናለሁ። እኔ ለማውራት እንዲያስችለኝ እንዲያስጨርሰኝ ነው በቃ ማለት እየታገልኩኝ ያለሁትና በዚህ ውብ በዛም ውብ ወንድ ልጅ ስታምር አይባልም አይደለ? በእንግሊዘኛ ሃንሰምና ቢዩቲፉል ይባላል። በአማርኛ ዚኪስቲ አንተ ከዘንተን በኋላ አማርኛ ነው የሚባለው። የሆነ ቃል ግን ይኖራል። ተውባሃል ለኔ ቂቅ ለናንተ ዝንጥ ነው ይባላል። ሽክም ይሆናል። አንተ ማምሮ ባህል ግን እናመሰግናለን። ምህረት ያመሰግንሽው አንዴ አመስግኛለሁ። ስታምር ብዬ ነው መጀመሪያ ለሱ ሰጣው የኔን ሳል ከመቀበል በፊት ቀጥያ አመሰግናለሁ አልኩሽ። ስለዚህ ሁለታችንም አመስግነናል። እንዴት ናችሁ ግን? በጣም ደህና ነን። ሳምንት ሁላ በቃ ተቃጠልኩ ሙቀቱ ገደለኝ ስትይ ነበር። አሁን ደግሞ አየሩ እንዴት ደስ እንደሚል ወይ ተመስገን። ግን አንድ ነገር ልንገራችሁ ስራ የሚሳለጥልኝ እንደዚህ ዝናብ ጠብሲል በቃ የሆነ ዝርግፍግፍግት ያለ ነገር ሰው ወይ ዝናብ ወረደ ነው ደስ ይላል። በቃ ቀኑ ደስ ነው የሚለው በቃ ስራ ይሰራል። እኔ የዝናብ እንኳን ማለት ለመናገር ብዙ አድናቂ አልነበርኩኝም፣ ግን ምን ደስ ይላል። በጣም አቧራ ነበር፣ በጣም አየሩ ይሞቅ ነበር፣ ወበቅ ነበር እና በተለይ ከ7 ሰዓት በኋላ ያለው ሰዓት በቃ አይገፋም። ያደክምሻል ራሱ በቃ ሳሳሪ ምን ሳቲ በልተሽ ጠጥተሽ በቃ ድካም ነው የሚመጣውና ትንሽ እሱን ቀስቀስ አረጋና ባሏም ረገበልን። ሁሌም በመግቢያ ሰዓታችን አዳዲስ ሀሳቦችን አንስተን የምንወያይበት ሰዓት ላይ የምንገኘውና ዛሬ ምን ላይ እናውራ? እንዴ ብዙ ነገሮች ነው በየሳምንቱ የምናነሳው፣ ግን ሁሉ ጊዜ የሚገርመን ሶስታችንም ያወራንበትና የገረመን አንድ ሐሳብ አለ። ሰዎች እውነተኛ ማንነታቸውን ጊዜና ቦታውን ከሰጠናቸውና ከፈቀድንላቸው ማሳየታቸው አይቀርም የምትል አባባል አለች። እውነት ነው። አሁን ይሄንን ርዕስ ስናነሳ ብዙ ነገር ወደ ጭንቅላታችን ይመጣል። አንድ ራሳችንንም እናያለን፣ ሁለተኛ ደግሞ እንደዚህ ይሄ ማንነታቸውን ጊዜና ቦታ ሲገኝና ወይ ደግሞ የሚገፋቸው ነገር ሲመጣ ያሳዩን ብዙ ሰዎች እንዳሉ ማንሳትም እንችላለን፣ ማሰብም እንችላለን። ያው ሰዎች እኮ ትክክለኛ ማንነታቸውን እንዳይገልጹ የሚያደርገው እነሱ የሚፈልጉትን ሳይሆን እኛ የምንፈልገውን እንዲሆኑልን ስንፈልግ ነው ብዬ አስባለሁና ይሄንን ከአስተዳደጋችን ማየት እንችላለን። አስተዳደጋችን ላይ እኛ መሆን የምንፈልገው ማድረግ የምንፈልገው ነገር ሌላ ነው፣ ቤተሰቦቻችን ደግሞ የሚፈልጉት ነገር አለና እነሱ በሚፈልጉን ልክ ሊሰሩን ይፈልጋሉ። የኛ ማንነት ደግሞ እናንተ በሰራችሁልን እናንተ ባስቀመጣችኋት ሳጥን ውስጥ ሳትሆን ከዛ ወጣ ማለት እንፈልጋለን። የራሳችንን ሐሳብ የራሳችንን ፍላጎት ማሳካት እንፈልጋለን ይላሉ። ግን ደግሞ ከነሱ ሐሳብና ትዕዛዝ መውጣት ስለማንፈልግ ውጪ ሌላ ነን፣ እቤት ውስጥ ሌላ ነን። እነሱ ባሉበት ቦታ እንደሚፈልጉን እንሆናለን፣ ውጪ ላይ ደግሞ የራሳችንን ሐሳብ እናራምዳለንና ያ ምናልባት በመጣንበት አስተዳደግ ላይ በስራ ላይ በትዳር ላይ በሌሎች ነገር ላይ እየተገለጠ የሚመጣ ይመስለኛል። እንደ ሁኔታው ነው ማንነታችንን ማሳየት ያለብን። ለምሳሌ ሀዘን ቤት ሄደን ቁጭ ብለን ልንስቅ አንችልም። ስለዚህ እዛ ቦታው ላይ ቢያንስ ማልቀስና የሚታይ ነገር ማድረግ እንኳን ባንችል ግን በዝምታ ወይ ደግሞ እነዛን ሰዎች በማጽናናት እናሳልፋለን። ሰርግ ቤት ስንሄድ እንጨፍራለን። እንደዚሁ ትክክለኛ እንትኑን አውጥቶ ደስታውን ያሳያል። ስለዚህ እንደየምንሄድበት ቦታ ባህሪያችንን ማስተካከሉ ተቀባይነት አለው። ግን ማስክ የምንለው ወይ ደግሞ ጭምብል የምንለው ግን የአንድ ሰውን በጣም ያልጠበቅሽውን ሰውኛ ያልሆነ በጣም ከባድ ከአይምሮሽ በላይ የሆነ ባህሪ ማሳየት ይመስለኛል። ጊዜና ቦታውን ጠብቆ የሚፈነዳ ነገር ነው። ያንን ግን ለማየትኛ ለዛ ሰው ስፔሱን መስጠት አለብን፣ ቦታውን መስጠት አለብን፣ ከዛ ደግሞ ጊዜውን መስጠት አለብን። ያንዳንዱ ሰው የፈጠነ ይሆናል፣ ያንዳንዱ ሰው ደግሞ የዘገየ ሊሆን ይችላል። ለዛ ሁሉ መልሱ ግን ጊዜና ቦታ ይመስለኛል። አንዳንድ ጊዜ ግን የሆነ የሚገርሙ ሰዎች አሉ። በቃ ፈገግታቸው እንደኔ ከነ ዲምፕላቸው ሳቅ ያሉ የምትያቸው ነገሮች በደንብ እያዳመጡ በደንብ እየተንከባከቡሽ በቃ መልሳቸውን ባንቺ ልክ ሰፍተው እንዲሰጡሽ የተዘጋጁ ሰዎች አሉ። የሚፈልጉትን ነገር ለማሳካት ጠብቀው ካገኙ በኋላ ሽል የሚሉበት ነገር አለ፣ ወይ ደግሞ ካላገኙ ደግሞ ለምን ብለው የሚነሱበት ጊዜ አለና ያስደነግጣል። ከባድ ነው የሚሆነው። ምክንያቱም እስከዛሬ ድረስ ሞኝ ነበርኩኝ እንዴ ብለሽ ጠይቂያለሽ። ማስኩን አድርገው እኮ ወደኛ የሚመጡ ሰዎች መጀመሪያ ምንድነው የምትፈልገው ምህረት ምንድነው የሚያስደስታት ምን ባደርግላት ነው እኔ የምትቀበለኝ የሚለውን ነገር በደንብ አጥነታው ነው የሚመጡት። ምክንያቱም እኔ ጋር የሚፈልጉት ነገር አለ። ስለዚህ እኔ ጋር የሚፈልጉትን ነገር ለመውሰድ መጀመሪያ መስጠት አለባቸው። እኔ የምፈልገውን ነገር ከሰጡኝ በኋላ ነው የነሱን የፍላጎታቸውን ነገር ለማሳካት የሚሄዱትና ያ ትክክለኛ ማንነታቸው አይደለም። እንዲያደርጉ የሚያስገድዳቸው ከጀርባ ሌላ ነገር አለ። ያ ደግሞ
በዚህ በተደረገበት ሰው ላይ የማይሆን አይነት ጠባሳ ጥሎበት ሊያልፍ ይችላል ማይረሳ ተስፋ እንድትቆርጪ ድጋሚ ሰው እንዳታምኚ ሁላ ልትሆኚ ትችያለሽ እና አንዳንዴ በጣም ደግሞ ያንን ጭንብል ማድረጉን አንቺ ሳታቂ ዙሪያሽ ላይ ያሉ ሰዎች ሊያውቁ ይችላሉ አይደለ ከዛ አረ እባክሽ እንደዚህ ነገር ያየሁባት ነው ወይ ያየሁበት ሊሉሽ ይችላሉ እዛ ሰው የቦታ ላይ ሆነሽ የምትከራከሪ ግን አንቺ ነሽ አረ በፍጹም እሱ ወይ እሷ እንዴት ሆኖ እንደዚህ ያደርጉም ትያለሽ ያቺ ነገር ግን የሆነ ነገር አስቀምጣለሽ ትሄዳለች አይምሮሽ ውስጥ ማለት ነው ኦኬ እንደዚህ ያሉ ለምንድን ነው መነሻው ነገር ምንድነው ቀስያሽ ያየሽ እሱ ጥሎሽ ሳይሄድ ወይም ጥላሽ ሳትሄድ ነገሩን አንቺ ልታፈነጅ ትችያለሽ በቃ ይሄ ሰው የቀረበኝ ለዚህ ነው ብለሽ ልታቂ ትችያለሽ አንዳንዴም ደግሞ ከሆነ በኋላ ልታቂ ትችያለሽ እዚህ ጋር ማንሳት ያለብን በጣም ተገቢ የሆነ ጥያቄ ምንድነው አንድ ሰው ማንነቱ እንዳይገለጥ ጭንብል የሚጠቀመው ብለን ስናስብ ወደ መነሻው ነው መነሳት ያለብን አስተዳደጉ በወላጆቹ ስር እንዴት አድርጋ ነው ያደገችው የሚለው ነገር ማንሳት አለብን ቀጥሎም አካባቢው ሰፈሩ እንዴት ነው እርሱን ወይም እሷን እንዴት ነው እየቀረጹት ያሉት ሌላው ደግሞ የማህበረሰቡን ጫናም አለ ያ ትክክለኛ ሰው ማንነቱ ተገልጦ ነገ የሀገር ተረካቢ ነው ብዙ ጊዜ እኮ እንደዚህ አይነት ሰዎች ይሄ ሁሉ ከመሆኑ በፊት ውስጣቸው የሚወራ ድምጽ አለ አንድ ሰው ይሄን ነገር ሊያደርገው የሚችለው እፊት ለፊቱ የማይስማማውን የማይወደውን የማይቀበለውን ነገር እንዲቀበለው አድርጎ ለሚፈልጋት አንድ ታርጌት እንዲወስዳት የሚያደርጋት አንድ ሜካኒዝም ወይም ሲስተም ነው ብዬ ነው ማስበው እውነት ነው ያው ለዚህ ተጠያቂዎቹ እንዳልከው ነው ከወላጅ ጀምራል ከዛ ማህበረሰባችን እንዳለ ሆኖ አብዛኛውን ጊዜ የህይወታችንን ትልቁን ድርሻ የሚወስዱት ትምህርት ቤቶች ናቸው የሚወደደው ተማሪ ምን አይነት እንደሆነ እናውቀዋለን ትምህርት ቤት ውስጥ የሚከበረው ተማሪ ምን አይነት ተማሪ እንደሆነ እናውቀዋለን በተቻለን መጠን ያንን ተማሪ ለመሆን እንሞክራለን የሚሳካልን አለን ማይሳካልን አለን ካልተሳካልን ግን ስቲል በየአመቱ ትምህርት ቤት የሚቀር ነገር አይደለም ስለዚህ ራሳችንን እየደበቅን ነው የምንሄደው ራሳችንን እየሸፈንን ነው የምንሄደው ትክክለኛ ማንነታችንን እያሳየን ለትምህርት ከመብቃት ይልቅ የተሸፈነ ማንነትን ይዘን ያቺን ጊዜ ማለፍ ነው የምንፈልገው ከዛ ያያድግና ወደ ስራ ቦታ ነው የሚመጣው ስራ ቦታ ላይ ሲመጣ ስራው ቦታ የሚፈልገውን ማንነት እንይዛለን መያዙ መጥፎ አይደለም ካራክተር ነው ወይም ይሄ ቦታው የሚፈልገው መሆን ነው ግን ደግሞ ከዛ ያልፍና አንዳንድ ጊዜ ስራ ቦታዎች ላይ በጣም ከባድ የሆኑ ሰዎች ይገጥሙናል በጣም የሚያስፈራ ጭንብል 10-20 አመት ኖረው መጨረሻ ላይ ግን ከባድ ነገር አድርገው የሚሄዱ ሰራተኞች ስራ ቦታ አካባቢ እንሰማለን ከዛ ያያደገ ይሄዳል ያ ስራ ያዘው ሰውዬ ያው ቀድሞም ትዳር ሊይዝ ይችላል ቆይቶም ሊይዝ ይችላል ወደ ትዳር ቦታ ደግሞ ይመጣል ትዳር ላይ የተሸፈነ ማንነት ያ ከዛ ያደገው የተሸፈነ ማንነት ወደ ትዳር ይገባል ትዳር ላይ ደግሞ ሲመጣ ሁለት ከተለያየ ቦታ የመጡ ሰዎች አንድ ቤት የሚኖሩበት ተቋም ነው ራሱን ችሎ ያ ነገር በራሱ የሚፈጥረው ያንን አንደርስታንድ ለማድረግ ወይ ደግሞ ለመረዳት የሚከድበት መንገድ አለ እዛ ላይ ጭንብር ሲጨመርበት ይከብዳል ከዛ ከሆነ እድሜ በኋላ ግን መቋቋም ያቅተናል ለምን ማስመሰል ምን የተወሰነ ጊዜ ነው ይሄ እኮ ላይፍ ታይም ኮሚትመንት ወይ ደግሞ የህይወት ሙሉ ጊዜ ኃላፊነት ነውና ጭንብል እያደገ ሲሄድ አደጋውን በጣም ከባድ ይሆናል በስራም በትዳርም በተለያየ ሁኔታ ላይ ለምናሳየው ማስክ ለምናደርገው ነገር ተጽዕኖ ወይ መሰረቱ ደግሞ ታች ላይ ነው አይደል አስተዳደጋችን ላይ አንዳንድ ወላጆች ነፃነት ይሰጣሉ ሞክሪ ይሄንን ነገር እዩ ምክንያቱም የነገ ማንነትሽ ላይ የነገ ህይወትሽ ላይ ራስሽ እንድትወስኚ እድል እየሰጡሽ ነው ማለት ነው አንዳንዴ እኛ የምንፈልገው ብቻ እንዲሆኑ ከማድረግ ይልቅ እነሱም የሚፈልጉትን ነገር ማየት እንዲሞክሩት እንዲያገኙት መንገዱን መፍጠር ደግሞ ከፍ ብለው በስራ በትዳር በጓደኝነት ህይወታቸው ላይ ለማስመሰል ማስክ ለማድረግ የሚሄዱበት መንገድ ይቀንሳል ብዬ አስባለሁና መስራቱ አስተዳደግ ላይ መሰራት ነው ትዳርን ስናነሳ አንዳንድ ባለትዳሮች አይተሽ ከሆነ ቤት ውስጥ ሌላ ናቸው ውጪ ሌላ ናቸው የቤት አልጋ የውጭ ቀጋ ነው ይባላል አዎ የውጭ አልጋ የቤት ቀጋ በቃ ውጪ ላይ ህይወታቸው አልጋ በልጋ የተስተካከለ የኔ ቆንጆ እስቲ ጸጉርሽን እኔ ካላጎረስኩሽማ እንዴት ይዋጥልሻል ይባላል ቤት ውስጥ ይገባ ሌላ ተአምር ነውና ውጭ ላይ ያለው ሌላ ጭንብል ነው ቤት ውስጥ ገቢ ያለው ሌላ ጭንብል ነውና ምን አለ እንደ ውጪው በሆነ ቤት ውስጥም ያለው ስለዚህ ከማንነታችን እንዳንጎድል ከራሳችን እንዳንጎድል በተቻለን መጠን ለህሊናችን መኖር ትልቁ ነገር ነው እንጂ ብናስተውስ እናንተም ይኖራችኋል ብዬ አስባለሁ ብናስተውስ አለ የሆነ ቀን እንደዛ ይሆንበት በጭንብል ተከልለን ማንነታችንን ሸፍነን ተደብቀን የሆነ ቦታ ለምናገኘው ለምንፈልገው ነገር እንዲሳካልን ያደረግንበት ሁኔታ ሊሆን ይችላል ግን የምትፈልጉት ስታገኙ አያንስባችሁ ዋጋው ያንስብሻል በማይሆን አይነት መንገድ ስለመጣሽ ነው እንጂ ተቀባይነቱን አግኝተሽ እሰይ ጎበዝ በቃ ይሄን የምትፈልጊው ከሄን እናደርጋለን ይሆንልሻል እየተባልሽ ተነጋግረሽ በነገሩ ተስማምተሽ ያመጣሽው ነገር ቢሆን ደስታ ይሰጥሻል በቃ
አንቺም ለዛ ነገር ትለፊያለሽ አዲስ ነገር ደግሞ ሰላምም ለመጨመር ሰላምም አለው በዛ ላይና በደንብ ማዳመጥ ህልማችንን ስናቅ ደግሞ በማይሆን መንገድ መሄድ ሳይሆን በትክክለኛው መንገድ አሳምነንበት ብንሄድ መልካም ነው ባይኔ ጓደኛህን በእጅ ርቀት ያዘው ይባላል እንደዚህ ምክንያቱም ብዙ ጊዜ በፈረንጅኛው ክሊንጊ የሚሉት ቃል አለ በጣም ከአንድ ሰው ጋር አላግባብ በተጣበቅን ቁጥር የራሳችን ማንነት ለዛኛው ሰው ሬዲ ሙሉ ለሙሉ ሸጠናል እና በዛ ረገድም እንኳን ብናየው አንድን ጓደኛ ስንቀርብ በጣም ኤክስትሪም ወይም ደግሞ በጣም ጽንፍና አጥናፍን የያዘ መውደድን ካሳየ ይሄ አጥናፍ ከባንድን ጀምበር የመጣ ነገር አይደለም ምን ይዞ የተከተለ ነው ማለት መቻል አለብን ሁሉም ሰው መጥፎ አይደለም ሁሉም ሰው ደግ አይደለም ሁሉም ሰው የዋህ አይደለም አንድን ሰው ሲቀርቡን ያው መቼስ ብዙ ጊዜ የሚፈልጉትን ነገር ለማግኘት በመልካም መንገድ ነው የሚደሉና እንደነዚህ አይነት ሁኔታዎችን እንዴት አድርገን መቆጣጠር አለብን የሚለው ራሳችን መፈተሽ አለብን ያን ርቀት በአግባቡ ማቆየት ማስጠበቅ አለብን በጣም ካራቅናቸው ሰውኛ የሆነውን አቅራቦት ልናጣ እንችላለን በጣም ስናቀርበው ደግሞ ሚዛኑን ያልደፋ ወይም ደግሞ ከልክ ባለፈ በሆነ ኤነርጂ ሰተን እኛው ራሳችን ድፍት ይደክማል በጣም ይደክማል እኔ በጓደኝነትም ሲመጣ እንደውም አንድ ነገር ትዝ ይላል አንዳንድ ሰዎች በጓደኝነት ሳምንት ጓደኝነት በአንድ ቀን የሚገነባ ነገር አይደለም የጊዜ ጉዳይ ነው በጊዜ ውስጥ የሚሰራ ነገር ነው አንዳንድ ሰዎች ይመጡና 10 አመት ከነበራችሁ ጓደኛሞች የበለጠ በአንድ ቀን ያንን 10 አመቱን በአንድ ቀን ሊያደርጉት ሲሞክሩ ታገኛላችሁ መጠየቅ የለብንም ራሳችን ለምን መጥፎ አይደለም መጠየቁ ጥሩ ነው ጥሩ ሰው ሲገኝ ደስ ይላል ቴክ ኬር መደረግ ደስ ይላል ግን ለምን ብሎ መጠየቅም ደግሞ ትልቁ ነገር ደግሞ እንደ ቀረቡት መልካምነት አንደኛውም ችግራችን ውስጥ ይመስለኛል ሰዎች ምን አይነት ጭንብል አድርገው እኛ ጋር መጥተዋል የመልካምነት ነው ወይንስ የመጥፎ ነው የሚለውን ነገር ለማወቅ ገና ሲቀርቡን ሰላምታቸውን የሆነ ነገራቸውን አይተን ደስ የተሰኘነውን ያህል ደግሞ ማናት ምንድነው ምን ፈልገው እኔ ጋር የመጣው አካሄዱ እንዴት ነው የሚለውን ነገር ደግሞ ከጀርባ ያለው ነገር አለማወቃችን መጨረሻ ላይ ለዛም ሰው ለሁለታችን ውድቀት ይሆናልና ማጤኑ መልካም ነው እንግዲህ ብዙ ጊዜ ወደ መግቢያችን ስንመጣ ብዙ ሐሳቦችን እናነሳለን የዘነጋናቸው ሐሳቦች ናቸው ግን እናቃቸዋለን ለማስተዋወስ ያህል እንግዲህ ይሄንን ነገር አነሳን ሁሉ ጊዜ ግን እነዚህ ነገሮች ስናነሳ መጀመሪያ ወደ ራሳችን ነው የምንጠቁመው እኛስ ምን ያህል ሰዎች ራሳቸውን እንዲገልጡልን ምቹ ሁኔታና ቦታውን እንዲሁም ጊዜውን እንፈጥርላቸዋለን ብለን መጠየቅ ያለብን ይመስላል ከዛ ደግሞ በተጨማሪ እኛስ ደግሞ ያሉንን የተሸፈኑ ወይም ደግሞ የሸፈናቸው ማንነቶቻችንን እንዴት አድርገን ማውጣት አለብን ሁሉ ጊዜ ከህሊናችን ከማንነታችን ስንጎድን ነው ለነዛ ነገሮች የምንጋለጠውና መለስ ብሎ ራስን ማየቱ ትልቁ ቁም ነገር ይመስለናል እናንተም በየቤታችሁ ተወያዩበት እንላለን መልካም ሉላይ እኔም ያው ከጥበብ ጋር መቼስ ከሽልማቱ በፊት አንድ ነገር ጣል አድርግላችሁ ይሄ ነው ጥበብና እኔ ከተማውን ዞር ብለን በብስክሌታ እየነዳን ወይኔ ብስክሌታ ራይክል እሷም ከፊት እኔ ከኋላ ይሆንን ዞር እያልን ነበር በጣም ደስ የሚል ጊዜ ነበር ብቻ ብዙ ከምናገረው ወደዛ ብናልፍ ይሻላል አሁን ጭንብል አርጋችሁ ነበር ወይስ አላረግንም በሳይክል ከሄዱ ይደፋሉ ታዩንም እኮ አይ ሳይታላችሁ እንድመለስ ታድላችሁ ግን ይቀል ነው በእውነት ወደዛው እንላለን ብስክሌታ በጣም አሪፍ ነበር ያሽከረክሩት የለ እንዴ የሚገርም ነው እኔ በዛን ያክል ርቀት ነው የምነዳ አልመሰለኝም ነበር ብዙ ጊዜ እኔ ከድሮም ጀምሮ እድሜ ለፋዘር ብስክሌት መንዳት አለብህ ብሎ እንከረገ ያንተ እኮ ማተዳው ነገር የለም ምንም አይችለው ነገር የለም ባይዘው ከጭፈራ ትጀምራለሽ ቴኳንዶ ያለሽ እኔ እንደዚህ ኮፈረው እየተጠነቀቁ ነው እንከን ያለብኝ ሰው ነኝ እየተጠነቀቁ ነው ብዙ ታለንቶችም አሉት እኮ በእውነት በጣም ጥቤም አልተቻለችም በጣም አሪፍ ነበር አይሷ ልምድ አላት ይሄን ስራ ሳሰራት ቀረ አይ ቲንክ አሜሪካ ያለችኝ ጋዜጣ በየቤቱ ያዝረሰች ይመስለኛል ለማመድ ብዬ በቃ ጎባብጬ ቁጭ አልኩኝ በቃ ስለው ይጥለኛል በጊዜ ካልተማርሽ ባይዘው የማይለምበር ነገር ሳይክል ነው በዚህ ድሜስ እንዴት ነው የሰው የነበረው አቀባበል ከኋላም የኢቢኤስ ፕሮግራሞች ቤታችንን ማሳየታችን የምን ስክሪን ብለው ይልሽ በሳይክል ነው እንግዲህ ሰው ደስ ይላል የሰው አቀባበል በጣም ከኋላ ዘውትር ጥቤ እሁድም በኢቢኤስ ማለት ሲጮህ ነበር ያው ስክሪን ላይ የሚያዩትን ነገር በቅርበት ሆነሽ ደግሞ ሲያራሳቸው ሌላ ነው ደስ ይላል በጣም አይ አሪፍ ይመስል ነበር ይመስለኛል እና ፈንዳ እንሸልም እሺ ጎበዞች ግን በርቱ ቀጥሉበት የሚቀጥለው ምን እንጠብቃለን እሺ 1 2 በየሱስ በየሳምንቱ በቃ አይደለም ቀደምሽን አረረ ያለፈው ሳምንት የዛሬ እድለኛ ማን ይሆን ያለፈው ሳምንት ጥያቄ መለሰ የዛሬ እድለኛ ማን ከአዲስ አበባ ውስጥ እስከ አዲስ አበባ ውጪ የሚጠራው እዚሁ ነው
ጥሪ ከአዲስ አበባ ውጭ ብያለሁ። አይ ጥሪ ያስታውቃል። ጤን ይላል ከአዲስ አበባ ውጭ። አዲስ አበባ ሲሆን ይፈጥናል። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አውቃለች መሰለኝ። እግዚአብሔር ይመስገን። ሰላም ናችሁ? አለን። ከየት ነው የደወልንልሽ? አሁን ካንቺ እንስማ። እንዴ ዱላዬ ከውድ እንደምን አለሽ? ይሄ ድምጽ ይጠፋኛል ብለሽ ነው? አረ ውለሽ ግቢ። አመሰግናለሁ። እኔ ሬዲዮ በሰራው አስባልሽኝ እኮ። አረ እኛም ባይታወራ አታርጉን። ማንነን ዛትርዬ እንዴት ነህ? ወይዬ ደህና ነሽልኝ? አለን መሪ ደህና ነሽ? እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። እኔ አንቺ እኔና የሁል ጊዜ ተከታታያችን እንደሆንሽ በደንብ ያስታውቃል። በሚገባ ኢቤስ እኮ ፈርስት ቾይስ ነው አይደል? ማን እንበል ግን ሳንተዋወቅ ወሬያችንን በቃ ቀጠልን። ግድ ይላል። ሀብታም ደስተላ እባላለሁ። ከ24 አካባቢ ነው። 24 እኔም እያለሁ ሀብታም ዛሬ ሀብታም ልናደርግሽ ነው በቃ በሽልማቱ። እውነት ነው። የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነበር የደወልንልሽ። እስቲ መልሱን አስታውሽን። እንዴ የሀገር ካስማ ሴት ነኝ እኔ ለሀገር ወርቅ በዘመኔ። ያንን ፐርፎርማንሳችን ወደድሽው? እንዴ በጣም ደስ ይላል። በጣም ነው ደስ የምትሉት። እውነት እሑድ በኢቢኤስ በጣም አዝናኝ ፕሮግራም ነው። ሁሌ እሑድ በጉጉት ነው የምጠብቀው። እና በጣም ሀብትዬ በጣም ደስ ይላል። እንኳን ደስ አለሽ። ይህን ጥያቄ በትክክል ስለመለሽ ተሸላሚው አንቺ ትሆኛለሽ። ምን ቢደርስሽ ደስ ይልሻል? ማንኛውም ነገር ለእኔ አሁን መደወላችሁ ራሱ ሽልማት ነው። ቴክስት ታረጋለሁ ግን እቀደማለሁ መሰለኝ። አይ ቲንክ ዛሬ ቀዳሚው ማናት? ሀብታም። መልካም እድል። 1 አሜን 2 3 እንዴት ተሽከረክረው ነው? በጾም ወቅት በየአይነቱ በጣም ነው የሚሰራው አይደለ? ለበየአይነቱ ደግሞ በጾም ወቅት በየአይነቱ በጣም ነው የሚሰራው። ብዙ አይነት ምግብ ነው የሚሰራው። ስለዚህ በየአይነቱ ውስጥ ደግሞ ትልቁ ግብአት ሽንኩርት ነው። አስቤዛ ነው። በዩ አስቤዛው ተገዝቶ ካልተፈጨ በምን ይሰራል ብለሽ ነው? እንዴ ሽንኩርት መፍጫ ነው። ሽንኩርት መፍጫ ወደ ቤትሽ ይገባ ነው። ማሳለጫ በደንብ በጣም ጊዜ የሚወስደው እኮ እሱ ነው። ግን በጾም ብቻም ሳይሆን በፍስኩም አመት በዓልም እየደረሰ ነው። ለዶሮ በቃ ግልግል ነው። እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም ቴንኪው። አመሰግናለሁ። እንወዳችኋለን በጣም። በዚሁ ቀጥሉ። እናመሰግናለን። ተሳትፎሽ ይቀጥል። አብሽራ ይቀጥላል። አብሽር ተባሸር ይላል። መርሃባ። መልካም ቀን። እናመሰግናለን። መርሃባ። እሺ ቴንኪው። ባይ መልካም ቀን። እናመሰግናለን። እንግዲህ እንደዛሬው ደግሞ እንዲሸልሙ ለሚቀጥለው ሳምንት ጥያቄ ማድረስ አለብን። ስለዚህ በዚህ ሳምንት ባቲንስ ልገባው ባቲንስ ለማንኛውም ባሳለፍነው ሳምንት እንግዲህ ተወዳጅ ከነበሩት ፕሮግራሞቻችን መካከል አንዱ ፈረንጁ ጎረቤቴ ነው። ጥበብ በፈረንጁ ጎረቤቴ የት ሄደች? መልሱ። ጥበብ ስትይ ነው የተመለሰው። ግን የሚሸልሙት መላሹ በቃ መልሷል። ጥበበኛ ነው። ጥበበኛ ነው። እንግዲህ ጉድ ላክ። ግን የሚሸልሙት 7696 ኢ ብለው ቴክስት ካደረጉና ቶሎ ከመለሱ ነው። ቴክስት ካረጋችሁ ትሸልማላችሁ። ያንተ ሽልማት ግን 4 ዙር ነው የሚዞረው። በጣም ጉልበቱ ኃይለኛ ነው። ያለህን ኃይሉ ሁሉ በቃ ኤነርጂው የሚገርም ነው። አንተ አስቤዛ ጋር ነው ጁስ መስሪያ ጋር ነው። በቃ መፍጫ ነው። ሽንኩርት መፍጫ ነው። ጁስ መፍጫ ነው። አሁን መፍጫ ስለሆነ ነው። ፈካ ያለው የእሑድን በኢቢኤስ ፕሮግራማችን እንግዲህ ሊጀምር ነው። ጓጉቻለሁ። ደምቅ ብሏል እንጂ እንዲሁ እንዳማረብን ዘና የሚያደርጉ የእሑድን በኢቢኤስ ፕሮግራሞቻችን ጀምረዋል። መልካም ጊዜ።